Alfa Omega Dati, Barabarani Guftan Finati. Alfa Omega Dati, Alfa Omega Dati, Barabarani Guftan Finati. Malrayada la fafi zamitu, Injiru Kasara, Jesus Guftan Fina, Nafka Kapena Chichiteki Yasena. Alfa Omega Dati, Barabarani Guftan Finati. Omega Dati, Alfa Omega Dati, Barabarani Guftan Finati. Yada Danieliti, Ajaja Kennite, Lenja Bosanati, Daniel Walim Bune, Lenja Fanjufti, Kanani Sifakau, Tasapaste. Alfa Omega Dati, Barabarani Guftan Finati. Omega Dati, Alfa Omega Dati, Barabarani Guftan Finati. Jesus kale chaile suma borule barabarani le suma yiko kona kakatena chesiste kama. Omega Dati, Barabarani Guftan Finati. Omega Barabarani Guftan Finati. Alfa Omega. Hallelujah, Jesus is Lord. ጌታ ስሙ ይባረክ። ከእግዚአብሔር ቃል ደግሞ አንድ ስፍራ እናነባለን። ጌታ ይባርካችሁ። እንግዲህ መዝሙሮቼን ውስጡንም እየተለማመድኳቸው ነው ያለሁት። ጌታ ይባረክ። ምክንያቱም ረጅም ጊዜ በቃ ትቼዋለሁ እና ሰዎች ናቸው የሚያዳምጡትን ያላዳምጠውም ብዙ ጊዜ እና ጌታ ይባረክ። ዛሬ ደግሞ ሪቫይዝ እያደረኩት ነው ያለሁት። እስቲ እንጸልይና ወደ እግዚአብሔር ቃል እንሄዳለን። ጌታ እግዚአብሔር ሆይ እናመሰግናለን፣ ከኛ ጋር ስላለ ተመስገን። አባቴ ሆይ ደግሞ ቃልህን አንተ መግበን በኢየሱስ ክርስቶስ ስም። የእግዚአብሔር መንፈስ እግዚአብሔር ሆይ አንተ ነህ አስተማሪ። በኢየሱስ ስም ለእያንዳንዳችን ጌታ ሆይ ቃልህን እንድትገልጥልን በኢየሱስ ስም ጸልየን። አብሮነትህ ከኛ ጋር ይሁን በናዝሬቱ በኢየሱስ ስም አሜን። ሃሌሉያ። በጌታ በኢየሱስ ስም አነባለሁ። ቅድም ከሪከርድ ካረኩት ቀጥሎ ያለ ነው የማነበው። ያው ዛሬ ያጠናሁት ስለሆነ መጽሐፈ ነገሥት ምዕራፍ 6 ቅድም ለቅቅ ያለው አንድ ቪዲዮ ከሱ ቀጥሎ ያለ ነው። በጌታ በኢየሱስ ስም አነባለሁ። የሶርያውም ንጉሥ ከአሶር ጋር ይዋጋ ነበረ፣ ከባሪያዎቹም ጋር ተማክሮ በዚህ ተደብቀን እንሰፍራለን አለ። የእግዚአብሔርም ሰው ሶርያውያንን በዚያ ተደብቀዋልና በዚያ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤል ንጉሥ ላከ። የእስራኤልም ንጉሥ የእግዚአብሔር ሰው ወደ ነገረው ስፍራ ሰደደ። አንድ ጊዜም ሳይሆን ሁለት ጊዜም ሳይሆን በዚያ ራሱን አዳነ። የሶርያም ንጉሥ ልብ ስለዚህ እጅግ ታወከ። ባሪያዎቹንም ጠርቶ ከእኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀ እንዳለ አትነግሩኝምን? አላቸው።
ከባሪያዎቹም አንዱ ጌታዬ ሆይ እንዲህ እኮ አይደለም፣ ነገር ግን በእልፍኝህ ውስጥ ሆነ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልያስ ለእስራኤል ንጉሥ ይነግረዋል አለ። ይህንን ስፍራ እንይዘዋለን። እርሱም ልኬ አስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። እነርሱም እነሆ በዶታይን አለ ብለው ነገሩት። ወደዚያም ፈረሰኞችንና ሰረገሎችን እጅግም ጭፍራ ሰደደ። በሌሊትም መጥተው ከተማይቱን ከበቡ። የእግዚአብሔር ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍራና ፈረሶች ሰረገሎችንም ነበሩ። ሌላውም ጌታዬ ሆይ ሎሌውም ጌታዬ ሆይ ወዮ ምን እናደርጋለን አለ። እርሱም ከእኛ ጋር ያሉት ከእነርሱ ካሉት ይበልጣሉና አትፍራ አለው። ኤልሳዕም ይልና ሃሌሉያ፣ አቤቱ ያይ ዘንድ ዓይኖቹን እባክህን ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን ዓይኖች ገለጠ፣ አየም። እነሆም በኤልሳዕ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተው ነበረ። ወደ እርሱም በወረዱ ጊዜ ኤልሳዕ ይህን ሕዝብ እውር ታደርገው ዘንድ እለምንሃለሁ ብሎ ወደ እግዚአብሔር ጸለየ። ኤልሳዕም እንደ ተናገረው ቃል እውር አደረጋቸው። ኤልሳዕም መንገዱ በዚህ አይደለም፣ ከተማይቱም ይህች አይደለችም። የምትሹትን ሰው አሳያችሁ ዘንድ ተከተሉኝ አላቸው። ወደ ሰማርያም መራቸው። ወደ ሰማርያም በገቡ ጊዜ ኤልሳዕ አቤቱ ያዩ ዘንድ የእነዚህን ሰዎች ዓይን ግለጥ አለ። እግዚአብሔርም ዓይኖቻቸውን ገለጠ፣ እነሱም አዩ። እነሆም በሰማርያ መካከል ነበሩ። የእስራኤልም ንጉሥ ባያቸው ጊዜ ኤልሳዕን አባቴ ሆይ ልግደላቸውን አለው። እርሱም አትግደላቸው፣ በሰይፍህና በቀስትህ የማረከውን ትገድል ዘንድ ይገባሃልን? እንጀራና ውሃ በፊታቸው አኑርላቸው፣ በልተውና ጠጥተውም ወደ ቤታቸው ይሂዱ አለው። ብዙም መብል አዘጋጅተውላቸው በበሉና በጠጡ ጊዜ አሰናበቷቸው። እነርሱም ወደ ጌታቸው ሄዱ። ከዚህም በኋላ የሶርያ አደጋ ጣዮች ወደ እስራኤል አገር አልመጡም ይላል። አይገርምም ወገኖች? በጣም የሚደንቅ ነገር ከዚህ ከተጻፈው ውስጥ በጣም እኔ ወደ ልቤን ከነካው ከያዝኩት ቃል ውስጥ ነው ደግሜ አሁን የማነብላችሁ። ቁጥር 12 ላይ ጌታዬ ሆይ እንዲህ እኮ አይደለም፣ ነገር ግን በእልፍኝህ ውስጥ የሆነ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳዕ ለንጉሱ ይነግረዋል አለ። በእልፍኝ የተናገረውን ነገር በእልፍኙ በራሱ ቤት የተናገረውን ነገር በሌላ ስፍራ ላይ ለኤልሳዕ እግዚአብሔር ለሱ ያሳውቀው ነበረ። ወገኖቼ ዛሬ እኔና እናንተ እግዚአብሔር ይህንን ጸጋ ይስጠን፣ በዚህ ጸጋ ይባርከን። የተሰወረን ነገር የሚገልጥ የተደበቀን ነገር የሚገልጥ በጣም የሚገርም ነው የኤልሳዕ ስጦታ። እኔ በጣም ይደንቀኛል። በቃ እግዚአብሔር እንዴት አድርጎ በቃ በሱ እንደሚጠቀም የተሰወረን ነገር የሚገልጽ ማለት ነው። ሚስጥራትን የሚገልጥ መንፈስ፣ የእግዚአብሔር መንፈስ ዛሬ ለእኔና ለእናንተ ሚስጥራትን የሚገልጥ መንፈስ ይስጠን። ቁጥር 11 ላይ ደግሞ ጌታዬ ሆይ ወዮልን ጌታዬ ሆይ ወዮ ምን እናደርጋለን አለው። እርሱም ከእኛ ጋር ያሉት ከእነርሱ ካሉት ይበልጣሉና አትፍራ አለው። በጣም የሚገርም ነው።
ከኛ ጋር ያሉት አለ ከእነሱ ጋር ካሉት ይበልጣሉና አትፍራ አላቸው። በጣም የሚገርም ነገር ነው። ወደ እሱ ሄዱ እነሱ ኤልሳን ለመያዝ ኤልሳን ለመያዝ ወደ እሱ ሄደው ነበረ። ፈረሰኛውም በቃ ያለው ነገር በሙሉ ተጠናቆ ተያይዞ ማለት ነው ሊይዙትና ወደ ንጉሱ ሊያመጡት በቃ ሄዱ ወደ እነሱ ጋር። ነገር ግን ሎሌው በጣም ፈርቶ ነበረ። እግዚአብሔርን ለመነ ኤልሳ እግዚአብሔርን አንድ ጊዜ ለመነ። በቃ ምን አለው? ጌታ ሆይ እግዚአብሔር ሆይ አይኑን ግለጥለት፣ ለዚህ ሎሌ አይኑ ይብራለት፣ ምክንያቱም ከኛ ጋር ያሉት ከነሱ ካሉት ይበልጣሉ ብሎ ነግሮታል። ነገር ግን አይኑ ካልበራለት፣ ውስጣዊ አይኑ ካልተከፈተለት ማየት አይችልም። ስላላየ ነው የፈራው። ዛሬ በፍርሃታችን ላይ ጌታ እግዚአብሔር አይኖቻችንን ይግለጥልን። አይኖቻችን ሲበሩልን ከኛ ዙሪያ ያለውን ክርስቶስ ኢየሱስ በእኛ ውስጥ ያለውን እኛን አሳልፎ የማይሰጠውን ጌታ እናስበዋለን። እሱ ለእኛ የሚጠብቀንን ጥበቃ በዙሪያችን የሰዓት ቅጥር የሚሆንበትን ያንን እናስታውሳለን። እግዚአብሔር ውስጣዊ አይኖቻችንን ይክፈት። ይህንን ነው ኤልሳ የለመነው ለዚህ ሰው እንዳይፈራ አይኑን የውስጣዊ አይኑን ክፈትለት ብሎ ሲል እናያለን። የእግዚአብሔር ስም ብሩክ ይሁን። ቁጥር 18 ላይ ይህን ህዝብ እውር ከዛ በኋላ አይኑ ከበራለት በኋላ ይሄ ሰው አይኑ ከበራለት በኋላ በጣም የሚደንቀው ቁጥር 17 ላይ በኤልሳ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተው ነበር አለ። አይኑ ሲገለጥለት በኤልሳ ዙሪያ ያለው የእሳት ሰረገላ ተራራውን በሙሉ ሞልቶት እንደነበረ አወቀ ሎሌው። የእግዚአብሔር ስም ብሩክ ይሁን። ዛሬ በፈራንበት ነገር ላይ እግዚአብሔር አይኖቻችንን አብርቶ የእግዚአብሔርን ጥበቃና የእግዚአብሔርን ምሕረት የእግዚአብሔርን ቸርነት እንድናስብ እግዚአብሔር ይርዳን። ይሄንን ለራሴ ለነፍሴም ነው የምሰብከው። ለእናንተ ብቻ አይደለም፣ ለነፍሴ ነው የምሰብከው። ጌታ ስሙ ይባረክ። እግዚአብሔር አይንን ካልገለጠ በስተቀረ በውስጣችን ያለውን ነገር ማሰብ አንችልም። በዙሪያችን እግዚአብሔር ያስቀመጠውን የኛን ጥበቃ አናቅም። ስለዚህ እግዚአብሔር የሚጠብቅ አምላክ ነው። ጌታ ስሙ ይባረክ። 18 ላይ ምን አለ? ይህንን ህዝብ እውር ወደ ኤልሳ ወረዱ ይላል። ወደ ኤልሳ ሲመጡ ኤልሳ አንድ ነገር ነው የለመነው፣ እግዚአብሔርን አንድ ነገር ለመነ። ይህንን ህዝብ እውር ታደርገው ዘንድ እለምንሃለሁ ብሎ ወደ እግዚአብሔር ጸለየ። እግዚአብሔር ሆይ ይሄ ህዝብ ወደዚህ መጥቷል፣ አይኖቹን እውር እንድታደርግ እለምንሃለሁ ብሎ አለ። ይሄ የጥበብ ጸሎት ነው። በጥበብ ነው የጸለየው። ጥበብ የተሞላበት ጸሎት። በቃ የእግዚአብሔር ስም ብሩክ ይሁን። ጥበብ የተሞላበት እውቀት የተሞላበት በቃ የእግዚአብሔር ጥበብ ያለው የእግዚአብሔር እውቀት ያለው ጸሎት ነው የጸለየው። ምክንያቱም አንዳንድ ጊዜ ዝም ብለን በፊት ለፊት መጋፈጥ አይደለም። እግዚአብሔር እውቀትና ጥበብ ይስጠን። እውቀትና ጥበብ ካልተሰጠ በስተቀር ማምለጥ አይቻልም። እግዚአብሔር ነው ያንን እውቀት የሰጠው ለኤልሳ። ይህንን ህዝብ አይኑን አሳውርልኝ ብሎ ጸለየ። ሃሌሉያ፣ ጌታ ስሙ ይባረክ። ኤልሳም ሃሌሉያ ጸለየ። ኤልሳም እንደተናገረው ቃል እውር አደረጋቸው። ኤልሳም መንገዱ በዚህ አይደለም፣ ከተማይቱም ይቺ አይደለችም፣ የምትሹትም ሰው አሳያችሁ ዘንድ ተከተሉኝ አላቸው። ወደ ሰማርያም መራቸው ይላል። ሃሌሉያ። በቃ አይኖቻቸው ከታወሩ በኋላ በኤልሳ እጅ ላይ ገብተዋል። በኤልሳ እጅ ላይ ወድቀዋል። ምንም አይነት አማራጭ የላቸውም። ከተማዋም ይቺ አይደለችም አላቸው። የምትፈልጉትም ሰው እዚህ አይደለም፣ አሳያችኋለሁ፣ ኑ ተከተሉኝ አለና ይዟቸው ሄደ ይላል። የእግዚአብሔር ስም ብሩክ ይሁን። ይሄ ጥበብ ነው። በጥበብ እግዚአብሔር የሰጠው ጥበብን ተጠቅሞ የእግዚአብሔር ጥበብ እሱን እየመራው የሄደበት መንገድ ነው። የእግዚአብሔር ስም ብሩክ ይሁን። ወደ ሰማርያም በገቡ ጊዜ ኤልሳ አቤቱ ያዩ ዘንድ የእነዚህን ሰዎች አይኖች ግለጥ አለ። እግዚአብሔርም አይኖቻቸውን ገለጠ። በቃ ያሰበበት ቦታ ላይ ያቀደበት ቦታ ላይ ካደረሰ በኋላ በጣም የሚደንቅ ነው። የጥበብ ሰው መሆኑን የምታዩት በዛ ነው። በጣም የሚገርመው እዛ ካደረሳቸው በኋላ ጌታ ሆይ አይኖቻቸውን ክፈት አለ። በቃ ያሉበትን ራሳቸውን እንዲያውቁ
የት እንዳሉ ራሳቸውን እንዲመለከቱ፣ ስተታቸው ጉድለታቸውን እንዲያዩ ማለት ነው። እግዚአብሔር ስሙ የተባረከ ይሁን። ይህን በዚህ እውቀት እግዚአብሔር ይሙላን፣ በዚህ ጥበብ እግዚአብሔር ይሙላን። ሃሌሉያ። የእስራኤልም ንጉሥ ባያቸው ጊዜ ኤልሳዕን አባቴ ሆይ ከላይ አንድ መስመር አልፍ ያለው እነዚህን ሰዎች አይኖቻቸውን ግለጥ አለ። እግዚአብሔርም አይኖቻቸውን ገለጠ፣ እነሱም አዩ ይላል። እነሱም ምን አሉ? አዩ። የት እንዳሉ የት እንደደረሱ አዩ ማለት ነው። የእግዚአብሔር ስም ብሩክ ይሁን። እነሆም በሰማሪያ መካከል ነበሩ። በሰማሪያ መካከል ነበሩ። እጃቸው ላይ ገብተዋል። እነሱ ውስጥ ገብተዋል። ይህንን ተመለከቱ። ምንም ማድረግ እንደማይችሉ ራሳቸውን አወቁ ማለት ነው። የእግዚአብሔር ስም ብሩክ ይሁን። የእስራኤልም ንጉሥ ባያቸው ጊዜ ኤልሳዕን አቤቱ አባቴ ሆይ ልግደላቸውን አለው። እርሱም አትግደላቸው፣ በሰይፍና በቀስት የማረከውን ትገድል ዘንድ ይገባሃልን? እንጀራና ውሃ በፊታቸው አኑርላቸው፣ በልተውና ጠጥተው ወደ ጌታቸው ይሂዱ። የሚደንቅ ነገር ነው። እኔ እዚህ ጋር ስመለከተው ማንን እንደማስብ ታውቃላችሁ? ዳዊት የሳኦልን ጨርቅ ቆርጦ መግደል ሲችል፣ ማጥፋት ሲችል፣ ብዙ ነገር ኃይል በሱ ውስጥ ማድረግ የሚችለው አቅም እያለው፣ ነገር ግን እግዚአብሔርን የሚፈራ ሰው ስለሆነ እግዚአብሔር የቀባውን አልነካም ብሎ ሃሌሉያ ከርቀት ሆኖ ጨርቁን አሳየው። ይሄ ክፍልና ያ ክፍል በጣም ይመሳሰልብኛል። የእግዚአብሔርን አሰራር በሰው ልብ ውስጥ የሚያስቀምጠውን መልካምነት ማለት ነው። በዛ ሰዓት ማድረግ የሚችለውን የራሱን ኃይል አልተመካም፣ የራሱን አቅም አልተመካም። እግዚአብሔር አሳልፎ በእጄ ሰጥቶኛል አላለም። ነገር ግን አስተምሯቸው ማለት ነው። ትምህርት ሰጥቷቸው፣ እውቀት ሰጥቷቸው ማለት ነው። ጥበብ ሰጥቷቸው፣ ምህረት እንዳለ አስተምሯቸው። ከዛ በኋላ ምን አለ? ማን ምግብ የሚመግብ ለጠላቱ? ሊገለው ሊያሳድደው የመጣውን፣ ሊይዘው ሊያስረው አሳልፎ ሊሰጠው የመጣውን እሱ ግን ምግብ ስጧቸው አለ። ይብሉ ይጠጡና ከበሉ ከጠጡ በኋላ ወደ ጌታቸው ይመለሱ። የእግዚአብሔር ስም ብሩክ ይሁን። ጌታ ዛሬ ለእኔና ለእናንተ እንዲህ አይነት ልብ ይስጠን። ለአሳዳጆቻችን፣ ለክፉዎች፣ ክፉ ነገር በእኛ ላይ ለሚያደርጉ፣ ለመልካም አስተሳሰብ ለሌላቸው እንድንራራላቸው፣ ምህረት እንድናደርግላቸው እግዚአብሔር ይሄንን ልብ ይስጠን። እውነቴን ነው ምላችሁ። አንዳንድ ጊዜ ብዙ ምህረት ሲበዛ ፈረንጆች ምን ይላሉ? ቱማች ቱናይስ ይላሉ። በጣም ቱማች የሆነ ቱናይስ ጥሩ አይደለም ነው የሚሉት። እና እንደዛ እንደሚሉት አይደለም። መንፈሳዊ ጋር ስንመጣ ግን ቱማች ናይስነት በጣም 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 አስፈላጊ ነው። ወደ እግዚአብሔር ያስጠጋል፣ ወደ እግዚአብሔር ያቀራርባል። የእግዚአብሔር ስም ብሩክ ይሁን። ይሄዱ ካለ በኋላ ብዙም መብል አዘጋጀላቸው። በበሉና በጠጡ ጊዜም አሰናበታቸው። እነርሱም ወደ ጌታቸው ሄዱ። ከዚህም በኋላ የአሦር አደጋ ጣዮች ወደ እስራኤል አገር አልመጡም። አይገርምም? ይሄ ትልቅ ትምህርትን የሰጣቸው አበላቸው፣ አጠጣቸው። ብዙ ምግብም ነው እኮ የሚለው። ብዙ ምግብ ነው ያዘጋጀው ማለት ከጥጋብ በላይ እንኳን መብላት እስከሚችሉ ማለት ነው። ካበላቸው ካጠጣቸው በኋላ ወደ ጌታቸው ሰደዳቸው። ከዛ በኋላ ግን ሃሌሉያ እነኚህ ሰዎች ደግሞ ወደዛ ስፍራ ለመምጣት አላሰቡ። አንዳንድ ጊዜ መልካም ነገር መስራት እስከ መጨረሻው የሰውን ልጅ የሚቀይር ታሪክን የሚለውጥ ነገር ማህተም ያስቀምጣል። መቆም የማይችለውን ነገር እንዲቆም ያደርጋል። የእግዚአብሔር ስም ብሩክ ይሁን። ፍቅር በጣም ሁሉን ነገር ያሸንፋል። ፍቅር ማያሸንፈው ነገር የለም ወገኖቼ። አንዳንድ ጊዜ ብዙ ጊዜ እኔ ሰዎች ይቆጡኛል፣ ይመክሩኛል። አንቺ ለራስሽ መቆም መቻል አለብሽ፣ ዋይ ዶንት ዩ ስታንድ ፎር ዩር ሰልፍ የሚሉኝ ብዙ ሰዎች አሉ ዙሪያዬ ላይ። ምንድነው የአንቺ ክርስትና ከሌላ ሰው ይለያል ወይ? መለየት አይደለም። ትልቁ ነገር ምንድነው? እሱ ያወቅነውን እውነት ልንኖረው ስለሚያስፈልግ ብቻ ነው።
ባወቅነው እውነት መኖር ከማንችል ከሆነ ባወቅነው እውነት መኖርና ባወቅነው እውነት ለሌሎች ማሳየት ያወቅነውን እውነት ማድረግ ማንችል ከሆነ ያ ቱናይስ ልንባል እንችላለን። ቱናይስነቱ it is good, it is very better thing, it is very better thing, because the more you are nice to people, the more you change people's mind and heart. So that's why love, it is the last God what God he give us, like to live in it, you know. So love, it is important. ፍቅር የሕግ ሁሉ ፍጻሜ ናት ይላል አይደል እግዚአብሔር ቃል። የሕግ ሁሉ ፍጻሜ የሆነችበት ዋናው ምክንያት ምንድነው? ሁሉን ነገር የምታሸንፍ ፍቅር ብቻ ስለሆነች ነው። ፍቅር አሸናፊ ስለሆነች ማለት ነው። ፍቅር ያሸንፋል። ስለዚህ አንዳንድ ጊዜ ሞኝ ልንመስል እንችላለን። ሞኝነት አይደለም። ሞኝነት ሳይሆን ትልቁ ነገር ምንድነው? እሱ እንደ እግዚአብሔር ቃል መኖር መቻል ማለት ነው። አልፈን መሄድ፣ በቃ ምንም ነገር ሳይገድበን አልፈን መሄድ፣ አልፈን ማሳየት የምንችልበትን አቅም እግዚአብሔር በውስጣችን ያስቀምጥ። ተባረኩልኝ። ከዚህ በላይ መሄድ አልችልም። ጌታ ስሙ እየተባረከ ይሁን። እግዚአብሔር በቃል ውስጥ እኔንም እናንተንም ይባርከን። መልካም ምሽት ይሁንላችሁ። ጸልዬ ወጣለሁ። ሃሌሉያ። ጌታ እግዚአብሔር ሆይ እናመሰግንሃለን። ስለ ቃል ስም እየተባረከ ይሁን። በእውነት አንተ ጌታ እግዚአብሔር ለነፍሳችን ተናገራት። በእውነት የተናገርነውን ቃልህን መኖር እንድንችል ደግሞ ዕለት ከዕለት ያንተ ጸጋ ይብዛልን። እግዚአብሔር ሆይ እኛ ሰዎች ነን፣ ሰው በኃይሉ አይበረታም በመንፈስ ቅዱስ ኃይል ካልሆነ በቀር ይላልና ቃል። ጌታ እግዚአብሔር በመንፈስ እንድንበረታ እርዳን። ጌታ አምላክ ሆይ አንተ ትችላለህ። በጌታ በኢየሱስ ስም ሕያው የሆነው ቃል በነፍሳችን ላይ ጌታ እግዚአብሔር አባትና አምላክ ሆይ ቀንና ሌሊት ጌታ ሆይ እግዚአብሔር ሆይ በመልካምነት እንዲገለጥ እንጸልያለን። ስለ ሁሉ እናከብርሃለን፣ እናመሰግንሃለን፣ እንወድሃለን፣ እንባርካለን። ጌታ አምላክ ሆይ ስም እየተባረከ ይሁን። ልዩ ነህ አንተ ለኛ ጌታ እግዚአብሔር። ስም እየተባረከ ይሁን። ቅዱሱ እግዚአብሔር ከፍ ከፍ በልልን። በናዝሬቱ በኢየሱስ ስም ስትል ስማን። አሜን። ወገኖቼ እንግዲህ ሼር ማድረግ እንዳትረሱ። ጌታ ዘመናችሁን ይባርከው። ተባረኩልኝ። እግዚአብሔር ስሙ የተባረከ ይሁን።